ሰማዩ እሳት እየተፋ ነው። ምድርም ልክ እንደ ምጣድ እየጋለች ነው። በአሁኑ ሰዓት በአሜሪካ ሰማይ ስር እየታየ ያለው ክስተት ተራ የበጋ ሙቀት አይደለም። ይልቁንም መላውን አህጉር ወደ አመድነት ሊቀይር የሚችል ሕይወት ያላቸውን ፍጥረታት በሙሉ እስትንፋስ የሚያሳጥር ዝምተኛው ገዳይ ተብሎ የሚጠራው አስፈሪው የሙቀት ማዕበል ተከስቷል። ይህ ክስተት አሜሪካንን ብቻ ሳይሆን መላውን ዓለም በድንጋጤ አንቀጥቅጧል። ባሳለፍነው ሳምንት በአውሮፓ ከተሞች ብቻ ከ1300 በላይ ሰዎች በዚህ አሰቃቂ የሙቀት መቅሰፍት ሕይወታቸውን ማጣታቸው አሁን ደግሞ ተረኛው አሜሪካ መሆኗና ጥፋቱም ከዚያ የከፋሉ እንደሚችል ትልቅ የማስጠንቀቂያ ደውል ሆኗል። ዛሬ ዓለም የምትመለከተው ይህ የሙቀት ማዕበል በተፈጥሮ ውስጥ ከሚከሰቱ እጅግ አደገኛ የአየር ሁኔታዎች ውስጥ አንዱ ነው። ይህ ማለት በከፍተኛ ግፊት የታጀበ አየር በአንድ አካባቢ ላይ ለቀናት አልፎ ተርፎም ለሳምንታት ሲቀመጥና ሞቃታማውን አየር ወደ ምድር አፍኖ ሲይዘው የሚፈጠር ሁኔታ ነው። ይህ የታፈነ አየር ደመና እንዳይፈጠርና ዝናብ እንዳይዘንብ ስለሚከለክል ፀሐይ ያለምንም ጋሬጣ መሬቱን ቀኑ ሙሉ እንድታቃጥለው እድል ይሰጣታል። የታፈነው ሙቀት በየቀኑ የተከማቸ ሲሄድ ሙቀቱ ከቁጥጥር ውጭ ወደሆነ አደገኛ ደረጃ ይሸጋግራል። አሁን ላይ ከ2 ደርዘን በላይ የሚሆኑ የአሜሪካ ግዛቶች በዚህ የብረት መቆለፊያ ውስጥ ወድቋል። እንደ ብሔራዊ የአየር ሁኔታ አገልግሎት መረጃ ከሆነ በዚህ ሳምንት በመላው አሜሪካ ታይቶ የማይታወቅ የሙቀት ማዕበል ይከሰታል። በተለይ የነጻነት ቀን ተብሎ በሚጠራው በመጪው በፈረንጆቹ ጁላይ 4 ክብረ በዓል እየቀረበ ባለበት በዚህ ወቅትም ሙቀቱ ዜጎች ለበዓል በሚወጡበት ሰዓት ታላቅ እልቂት ሊያደርስ እንደሚችል ሰግቷል። የሙቀት መጠኑ በብዙ ከተሞች ከ100 ዲግሪ ፋራናይት በላይ የሚወጣ ሲሆን ከከፍተኛ እርጥበት ጋር ሲቀላቀል ደግሞ የሰውነት ሙቀት ስሜት እስከ 115 ዲግሪ ፋራናይት ወይም 46 ዲግሪ ሴልሺየስ ሊደርስ ይችላል ተብሏል። ይህ ማለት ሰውነት ራሱን ማቀዝቀዝ የማይችልበትና ደም በደም ስር ውስጥ ሆኖ የሚፈላበት የሞት ቀጠና ውስጥ መግባት ማለት ነው። የጥፋቱ ስፋትና ጥልቀት ሲታይ ደግሞ እጅግ ያስደነግጣል። እንደ ቺካጎ ያሉ ከተሞች ለ4 እና 5 ተከታታይ ቀናት ከ90 ዲግሪ በላይ በሆነ ሙቀት ይቃጠላሉ። ሴንት ሉዊስ ደግሞ ለ8 ተከታታይ ቀናት ወደ 100 ዲግሪ በሚጠጋ ሙቀት ውስጥ ትማቅቃለች። So 139 million people at risk, stretching from Minneapolis down to Orlando, the Northeast as well, all looking at dangerous heat indexes. የሀገሪቱ መዲና ዋሽንግተን ዲሲና ታሪካዊቷ ፊላደልፊያ ለ4 ተከታታይ ቀናት ከ100 ዲግሪ በላይ በሆነ ሰዓት ውስጥ ይዘፈቃሉ። ኒውዮርክና ኒውዮርክም ቢሆኑ ከዚህ መቅሰፍት አያመልጡም። እዚያም የሙቀት መጠኑ 100 ዲግሪ እንደሚሰብር ተረጋግጧል። እነዚህ ከተሞች አሁን ላይ የዓለም ዋንጫ ጨዋታዎችን በማስተናገድ ላይ መሆናቸው በስታዲየም የሚገኙ በሺዎች የሚቆጠሩ ደጋፊዎችን ለከፋ አደጋ አጋልጧቸዋል። ይህ ሙቀት ይበልጥ አደገኛ የሚያደርገው ደግሞ ዝምተኛው ገዳይ የተባለው ከፍተኛ እርጥበት ነው። የአየር ሁኔታ ተመራማሪዎች እንደሚሉት እርጥበት ሲጨምር የሰውነት ላብ በቀላሉ ሊተን አይችልም። ላብ ካልተነፈሰ ደግሞ ሰውነት ውስጥ የሙቀቱን መቀነስ አይችልም። ይህም በቀጥታ ወደ ሙቀት ምት ወይም ሂት ስትሮክና ወደ ልብ ስራ ማቆም ይመራል። ሌሊቶችም ቢሆኑ አንዳችም እፎይታን አይሰጡም። የሙቀት መጠኑ ከ80 ዲግሪ ፋራናይት በታች ዝቅ ለማለት ስለሚቸገር ቤቶችና ህንፃዎች ቀኑ ሙሉ የሰበሰቡትን ሙቀት መልቀቅ አይችሉም። በተለይ በከተሞች ውስጥ ያለው ኮንክሪትና አስፋልት ሙቀቱን እንደ ባትሪ በመሰብሰብ ሌሊቱ ሙሉ መልሰው ስለሚረጩት ከተሞች ወደ ማቃጠያ ምድጃነት ተለውጧል። በፊኒክስ፣ ላስ ቬጋስና በማዕከላዊ ቴክሳስ ቀድሞውኑ የሙቀት መጠኑ 100 ዲግሪን ሰብሮ መግባቱ አገሪቱ ወደ በረሃማነት እየተለወጠች መሆኑን የሚያሳይ ሆኗል። ይባስ ብሎም በምዕራባዊ የአሜሪካ ክፍሎች እየተቀጣጠለ ያለው ሰደድ እሳት ወደ ምስራቅ እየተንቀሳቀሰ ከሙቀቱ ጋር በመቀላቀል የአየር ጥራቱን አሳስቦታል። ይህ ደግሞ አስምና ሌሎች የመተንፈሻ አካላት ችግር ያለባቸውን ሰዎች ለከፋ ሞት እየዳረጋቸው ነው። የአውሮፓ ታሪክ ደግሞ አሜሪካን የሚጠብቃት መርዶ ምን ያህል አሰቃቂ እንደሆነ ያሳያል። ባሳለፍነው ሳምንት ብቻ በአውሮፓ ከተሞች ከ1300 በላይ ሰዎች በሙቀት ምክንያት መሞታቸው የሙቀት ማዕበል ከቶርኔዶ ከሃሪኬንና ከመብረቅ ጥቃት በበለጠ ሰዎችን የሚገድል የአየር ሁኔታ መሆኑን አረጋግጧል። አውሮፓውያን በቤታቸው የአየር ማቀዝቀዣ ኤሲ ባለመኖሩ ምክንያት ለሞት እንደተዳረጉ ሁሉ በአሜሪካም አቅም የሌላቸው ዜጎችና አረጋውያን የዚህ የሞት ድግስ ቀዳሚ ሰለባ እንደሚሆኑ ይጠበቃል። የሳይንስ ሊቃውንት እንደሚያስጠነቅቁት ከሆነ ይህ የሙቀት ማዕበል ድንገተኛ አጋጣሚ አይደለም። ይልቁንም የሰው ልጅ በገዛ እጁ በፈጠረው የነዳጅና የድንጋይ ከሰል ብክለት ምክንያት ምድር የትኩሳት በሽታ እንደያዛት ማሳያ ነው።
እንደ አውሮፓውያን አቆጣጠር በ2026 የሚታየው ይህ ሙቀት ከዚህ ቀደም በታሪክ ከታዩት ሁሉ እጅግ የከፋና ሪከርድ ሰባሪ ነው። አሜሪካ አሁን ያለችበት ሁኔታ በእሳት ላይ እንደመራመድ ነው። የሙቀት ጉላቱ መቼ እንደሚነሳ ባይታወቅም እስከዚያው ግን በሚሊዮን የሚቆጠሩ አሜሪካውያን በሕይወትና በሞት መካከል ሆነው ለሰከንዶች የሚሆን ቀዝቃዛ አየርን ይናፍቃሉ። በአሁኑ ወቅት አሜሪካ አይታው የማታውቀውና የተፈጥሮ ቁጣ ዘመን ተብሎ ሊሰየም በሚችል አደገኛ ዙሪት ውስጥ ወድቃ ትገኛለች። ባለፉት ጥቂት ወራትና ዓመታት አገሪቱ ያስተናገደቻቸው ተከታታይ አደጋዎች ከሚሲሲፒው አውዳሚ ቶርኔዶ እስከ ካሊፎርኒያው ሰደድ እሳት፣ ከቴክሳሱ ቅዝቃዜ እስካሁኑ የሙቀት ማዕበል አሜሪካን ወደ የአደጋዎች መናሪያነት ቀይረዋታል። ይህ ተደጋጋሚነት ዝም ብሎ የአጋጣሚ ጉዳይ ሳይሆን ምድር ለሰው ልጅ ስቤትና ለአካባቢ አየር ብክለት የምትሰጠው አውዳሚ ምላሽ ነው። አሜሪካን ያንቀጠቀጧትን ያለፉትን አደጋዎች ላፍታና አስታውስ። በሚሲሲፒ 500 ቤቶችን አፈራረሰውና የሰዎችን ሕይወት የቀጠፈው ያ ግዙፍ ቶርኔዶ ተፈጥሮ በሰከንዶች ውስጥ ከተሞችን ወደ አመድነት የመቀየር አቅም እንዳላት አሳይቶናል። በካሊፎርኒያና በዩታ ግዛቶች የሚቀጣጠለው ሰደድ እሳት ደግሞ የአገሪቱን ደኖች ብቻ ሳይሆን የዜጎችን ንብረትና የአየር ጥራት አውድሞ አልፏል። አሁን ደግሞ በመላው አገሪቱ የተንሰራፋውና ከ100 ዲግሪ በላይ የሆነው የሙቀት ማዕበል 64 በመቶ አሜሪካዊ የኢራን ጦርነትን በሚቃወምበትና በኢኮኖሚ ቀውስ በሚማቀቅበት በዚህ ወቅት ሌላኛው የሞት መልእክተኛ ሆኖ ቀርቧል። አውሮፓም በዚህ መቅሰፍት 1300 ዜጎቿን ማጣቷ አሜሪካንም ተመሳሳይ አሊያም የከፋ እልቂት እየጠበቃት መሆኑን ያረጋግጣል። ታዲያ በቀጣይ ምን ይጠበቃል የሚለው ጥያቄ መልሱ እጅግ አስፈሪ ነው። በሳይንስ ሊቃውንትና በአየር ሁኔታ ባለሙያዎች ትንበያ መሰረት አሜሪካ በቀጣይ በሚኖሩት ጥቂት ወራትና ዓመታት ውስጥ የሚከተሉትን 5 ታላላቅ መቅሰፍቶች ልታስተናግድ ትችላለች። የመጀመሪያው ሜጋ ሃሪኬንና የባህር ዳርቻዎች መጥለቅለቅ ነው። የሙቀት ማዕበሉ ውቅያኖሶችን በከፍተኛ ሁኔታ እያሞቃቸው በመሆኑ በቀጣይ የሚነሱት ሃሪኬኖች ታሪክ አይቶት የሚያውቀው አጥፊ ኃይል ይኖራቸዋል። እንደ ኒውዮርክ፣ ሚያሚና ኒው ኦርሊንስ ያሉ ከተሞች በከፍተኛ ማዕበልና ጎርፍ የመጓጥ አደጋ ተደቅኖባቸዋል። የባህር ከፍታ መጨመርና የሙቀቱ ግለት ተዳምረው የባህር ዳርቻ ነዋሪዎችን ወደ አየር ንብረት ስደተኞች ሊቀይሯቸው ይችላሉ። ሁለተኛው የውሃ ፖለቲካና ከፍተኛ ድርቅ ነው። በምዕራባዊ የአሜሪካ ክፍሎች የሚታየው ድርቅ በቀጣይ ወደ መካከለኛውና ደቡባዊ ግዛቶች ይስፋፋል ተብሎ ይገመታል። የውሃ ማጠራቀሚያዎች መድረቅና የከርሰ ምድር ውሃ መሟጠጥ በግዛቶች መካከል ለውሃ የሚደረግ የስልጣን ሽኩቻን ሊቀሰቅስ ይችላል። ይህ ደግሞ ከአሜሪካ ኢራን ጦርነት ባልተናነሰ ሁኔታ የአገሪቱን የግብርና ምርታማነት አሽመድምዶ የምግብ ዋጋን ሰማይ እንዲነካ ያደርገዋል። ሶስተኛው የኤሌክትሪክ ኃይል መቋረጥና የማህበራዊ ስርዓት መናጋት ነው። የሙቀት ማዕበሉ ሲቀጥል በሚሊዮን የሚቆጠሩ ሰዎች አየር ማቀዝቀዣዎችን በአንድ ጊዜ መጠቀማቸው የአገሪቱን የኤሌክትሪክ መሠረተ ልማት ከአቅም በላይ ያደርገዋል። በቀጣይ ወራት በመላው አሜሪካ መጠነ ሰፊ የኃይል መቋረጦች ሊከሰቱ የሚችሉ ሲሆን ይህም በጨለማና በሙቀት የታፈኑ ከተሞች ውስጥ ከፍተኛ ሁከትና ውዝግብ ሊወልድ ይችላል። ሰዎች ቀዝቃዛ ቦታ ፍለጋ በሚያደርጉት ርብርብ ማህበራዊ መረጋጋት አደጋ ላይ ይወድቃል። አዳዲስ ወረርሽኞችና የጤና ቀውስም ይከተላል። ሙቀትና እርጥበት ለተለያዩ ተላላፊ ተዋሲያንና ነፍሳት መራባት እጅግ አመቺ በመሆናቸው አሜሪካ ከዚህ ቀደም የማታውቃቸውን ሞቃታማ አካባቢ በሽታዎች ልታስተናግድ ትችላለች። በአውሮፓ የታየው የሟቾች ቁጥር የአገሪቱ የጤና ስርዓት እንዲያለውን ድንገተኛና መጠነ ሰፊ የሙቀት ምት ታካሚዎችን ለማስተናገድ ዝግጁ አለመሆኑን ያሳያል። ከዚያም የአየር ንብረት አፖካሊፕሲና የኢኮኖሚ ውድቀት ይከተላል። ተከታታይ የተፈጥሮ አደጋዎች አገሪቱ ለጥገናና መልሶ ግንባታ የምታወጣውን ቢሊዮን ዶላሮች ይበልጥ እንዲኖር ያደርጉታል። የትራምፕ አስተዳደር ለጦርነት 1.5 ትሪሊዮን ዶላር ሲመድብ ለተፈጥሮ አደጋ መከላከያ የሚተርፈው በጀት ግን አነስተኛ መሆኑ አሜሪካንን ከውስጥ ይበልጥ ደካማ ያደርጋታል። በቀጣይ የሚጠበቀው የኢኮኖሚ ውድቀትም ከ2008ቱ ቀውስ የከፋሉ እንደሚችል ሰግቷል። ከዚህ ቀደም ከገለጽናቸው እጅግ አስፈሪ ትንበያዎች ባሻገር አሜሪካ አሁን የተጋረጠባት አደጋ በሀገሪቱ መሠረተ ልማትና በኢኮኖሚው የጀርባ አጥንት ላይ የሚወርድ ሌላኛው የመጨረሻው መቅሰፍት ነው። የአሜሪካ ከተሞች የተገነቡበት ኮንክሪትና ብረት እንዲህ ያለውን እጅግ የበረታና ተከታታይ ሙቀት ለመሸከም አልተነደፉም። በቀጣይ ሳምንታትና ወራት የሚጠበቀው ትልቁ ውድቀትም የሀገሪቱ የትራንስፖርትና የህንፃዎች መዋቅር በሙቀት መቅለጥ መጀመሩ ነው። በቴክሳስና በካሊፎርኒያ የታየው የአስፋልት መንገዶች መሰነጣጠቅና የባቡር ሀዲዶች በሙቀት ምክንያት መጠማዘዝ አሜሪካንን
ወደ መቆም ደረጃ ሊያተሷት እንደሚችሉ የቴክኒክ ባለሙያዎች በከፍተኛ ስጋት እየገለጹ ነው። ይህ ደግሞ ቀድሞውኑ በኢራን ጦርነትና በነዳጅ እጥረት የቆሰለውን የአቅርቦት ሰንሰለት ሙሉ በሙሉ በመጣጠስ አገሪቱን ወደ ታላቅ ቀውስ ሊከታት ይችላል። ሌላውና እስካሁን በስፋት ያልተወራለት ድብቁ አደጋ ደግሞ የኢንሹራንስ ገበያው መፈራረስ ነው። ተከታታይ የቶርኔዶ የጎርፍና የሰደድ እሳት አደጋዎች የአሜሪካን ግዙፍ የኢንሹራንስ ኩባንያዎች ኪሳራ ውስጥ ከቷቸዋል። በቀጣይ ወራት እንደ ፍሎሪዳ፣ ካሊፎርኒያና ሉዚያና ያሉ ግዛቶች ኢንሹራንስ የማይገኝላቸው ቀጠናዎች ሊሆኑ ይችላሉ። ይህ ሲሆን ደግሞ የቤት ዋጋ በአንድ ጀንበር ይወድቃል። በሚሊዮን የሚቆጠሩ አሜሪካውያን የዕድሜ ልክ ጥሪያቸውን ያፈሰሱበት ንብረት ዋጋ ቢስ ሆኖ ሲቀር በአገሪቱ ላይ የሚነሳው የፋይናንስ ሱናሚ ከ2008ቱ የኢኮኖሚ ቀውስ በብዙ እጥፍ የከፋ ይሆናል። ፕሬዚደንት ዶናልድ ትራምፕ የዩኤፍሲ ውድድር ሲመለከቱ በስተጀርባ ግን የአሜሪካ የኢኮኖሚ ምሰሶ የሆነው የሪል ስቴት ገበያ በተፈጥሮ አደጋዎች ምክንያት እየተናደ ይገኛል። በተጨማሪም የአገር ውስጥ ፍልሰትና የማኅበራዊ ዋልታ ረገጥነት በቀጣይ የአሜሪካን መልክ ይቀይረዋል። ሙቀትና ድርቁ ሊታገሱት የማይችል ደረጃ ላይ ሲደርሱም ከደቡባዊና ምዕራባዊ ግዛቶች ወደ ሰሜኑ ክፍል የሚደረገው የዜጎች ፍልሰት የአየር ንብረት ጀንትሪፊኬሽን ይፈጥራል። ይህ ደግሞ በግዛቶች መካከል ያለውን የፖለቲካ መከፋፈል ይበልጥ በማክረር ለመጪው ምርጫ አዲስ የውዝግብ አጀንዳ ይሆናል። ህዝቡ መንግሥት ከኢራን ጦርነት ይልቅ እኛን ከተፈጥሮ ማት ለምን አይታደገንም የሚል ጥያቄ በከፍተኛ ድምፅ ማንሳቱ አይቀሬ ነው። ትራምፕም የአሜሪካንን 250ኛ ዓመት የምስረታ በዓል ለማክበር ቢዘጋጁም ምድሪቱ ግን ያረጀችና የታመመች አውሬ ሆና በዜጎቿ ላይ ቁጣዋን እያዘነበች ነው። ይባስ ብሎም የወታደራዊ ዝግጁነት መዳከም ሌላው በቀጣይ የሚጠበቅ መርዶ ነው። በባህር ጠረፍ ላይ የሚገኙት ግዙፍ የአሜሪካ የጦር ሰፈሮች በባህር ከፍታ መጨመርና በኃይለኛ ሀሪኬኑ ስጋት ወድቋል። ወታደራዊ ኃይሉ ትኩረቱን ወደ ሰብአዊ እርዳታና አደጋ መከላከል ለማዞር በሚገደድበት በዚህ ወቅትም አሜሪካ በዓለም ዙሪያ ያላት ወታደራዊ የበላይነት በከፍተኛ ሁኔታ ይሸረሽራል ተብሎ ተሰግቷል። የሩሲያና የቻይና መሪዎች ይህንን የአሜሪካን ተጋላጭነት በንቃት እየተከታተሉ በመሆኑ በቀጣይ ዓመታት የዓለም የኃይል ሚዛን ፍጹም በሆነ ሁኔታ ወደ ምስራቁ ጎራ ሊያዘነብል ይችላል። ሰማዩ ተቀዶ እሳት የሚዘንብበት ምድርም እስትንፋሷ የታፈነበት ይህ አሰቃቂው የበጋ ወቅትም ለሁሉም ትልቅ ማስጠንቀቂያ ሆኗል። ተፈጥሮ በዝምታ ውስጥ ሆና ትልቅ ኃይል እንደሰነቀችና የሰው ልጅ ለተፈጥሮ ለውጦች ምን ያህል ደካማ መሆኑን ይህ የሙቀት ማዕበል ዳግም አስመስክሯል።